ቻሌንጁን ደግሞ ትልቅ አድርገሽ አሰባስበሽ ባንድ ታስገቢዋለሽ ኢንሻአላህ። ደረሰኛን የሚልከውን ደረሰኛን እዚህ ጋር አንቺ ጋር ታስተልኪልኛለሽ ኢንሻአላህ። የሰበሰብሽውን እንደ አባልነትሽ ድርሻሽን ተወጪ ኢንሻአላህ። ደግሞ እናስደስታቸው ወላሂ። ቤታቸው እንደኛ ቤት ነበራቸው፣ ልጅ ነበራቸው፣ ሁሉን ነገር አተውዛ ሻራ ቤት ውስጥ ሲኖር በጣም ያሳዝናሉና ትልቅ ለሚዲያውም ትልቅ ተጽዕኖ ነው ታውቂያለሽ። ይህንን ስንሰራ ለሚዲያችን ታዋቂነት እናተርፋለን፣ ትልቅ ድርጅት ነው ብለው ያምናል፣ ማንም ሰው ያምናል። ገባሽ አይደለ? ስለዚህ ለሚዲያውም ትልቅ ነገር ነው። ይሄን ነገር ቢያንስ ትልቅ ነገር አድርገን ተጽዕኖ ፈጥረን መምጣት አለብን ኢንሻአላህ። ምላችሁ ይህ ሰውዬ ግን ጭንቅላቱ ነቅሎ አልበል እንዴ የሚያስተላልፈውን መልእክት ሁሉ ራሱ የዞረበት ማለት ነው። ለምን ካላችሁ አሁን ይሄ በየቲም ስም እየነገደ ነው ማለት ነው። በየቲም ስም ወላሂ እንዲያው አንተ ሞተህ ልጆችህ የቲም ሆኖ አላህ ያሳየኝ። ወላሂ በየቲም ስም ለመነገድ እንደዚህ አንቺ ደግሞ ሴት ተው ሆነሽ እንዴት ነው በየቲም ስም የምትነግጂው? አላህን አትፈሪም? ነገ ወዲያ እጠይቅበታለሁ በየት አትይም? ቀስ እያለ መረጃ ይወጣባችኋል ገና። አላህ ይጠብቀን፣ አላህ ይጠብቃችሁ። የየትም ገንዘብ ወላሂ እሳት ነው። ጀማል ወንድሜ ማለት ነው ካለህበት የገንዘብ ጥማት ውጣ። በጣም ነው በዚህ ደረጃ ግን እንደዚህ መሳተፍ በጣም ነው የሚያስጠላው ወላሂ። ታምኝነታችንን ምናምን በሶሻል ሚዲያ እንዲያው ምን ልበልህ፣ የቲም አንተ ሞተህ ልጆች የቲም ይደጉ በኢዝን ረቢ። ለምን ስሜቱን እንድታቀው ማለት ነው። ደግሞ ሶሻል ሚዲያ ላይ ታዋቂነት እንድናተርፍ ምኑን ታተርፈዋለህ? ጉድህ ነው እየወጣብህ ያለው። እንደው እንዴት ማለት እንዴት ቀልብህ እንዴት በዚህ ደረጃ ደረሰ? እንዴት ማለት እንዴት በየቲም ስም እንደዚህ በዚህ ደረጃ ለመነገድ አሰብክ? ዋናው አማና ነው። እንታመናለን። ከዛ እዛ ባለው አንቺ ትሰበስቢያለሽ። ከዚህኛው ስራሽ ራሱ ትልቅ ነገር ማግኘት ይቻላል። ገባሽ አይደል? በዚህኛው ስራችን ራሱ ትልቅ ዱንያችንም አኺራችንም ያምራል። አንንም ኮቴ ተከትዬ የሚሄድ ሰት አይደለሁም። እነከሌ ምን ሰሩ እነከሌ ምላሩ ብይላችሁ የምትሉ እናንተ እሱን ስትሉ ዋሉ። እኔ ያንን ብቻ አይደለም እዚህ ቦታ ላይ መጣሁት። ግሩፕ የለኝም። እኔ ግሩፔ ዓለም ላይ ያለው ሙስሊም ነው። ለኔ ግሩፔ ዓለም ላይ ያለው ሙስሊም አሜሪካ፣ ካናዳ፣ ኢትዮጵያ፣ ሳዑዲ፣ ዱባይ፣ ኢትዮጵያ ሁሉም ሀገር ላይ ያሉ ሙስሊሞች እህቶች ወንድሞቼ ናቸው። እናንተ ሰውን በአንድ ግሩፕ ውስጥ ጨምቃችሁ የዛ ግሩፕ አባል ካልሆነና እናንተን እንትን ካልደገፋችሁ ታስቁኛላችሁ። እንኳን ልናደድ ማለት ነው። ታስቁኛላችሁ፣ ታሳዝኑኛላችሁ። አላሁ ረቡል ዒዛ ሂዳያ ይስጣችሁ። ሱብሓነል ኻሊቅ ጀለ ጀላሉሁ ያዘዘው እያለ ሱብሓነሁ ወተዓላ አድርጉ ያለን እያለ እከሌ እኮ እንዲህ ብሏል እከሌ እኮ እንዲህ ብሏል ትላላችሁ። ነው የምታወራው ስለ እከሌ ስለማን እያላችሁ እዚህ ውስጥ ያላችሁ ሁሉ እንዳታወሩ። ከዛ እሷን አንገቷን ትደፋለች፣ እነዛ ይለፈልፋሉ። አያችሁ፣ ስሙ። በዚህ ንግግርሽ ሀጂን ተናገረሻል የምትሉ ካላችሁ መርሐባ ጀማልን በዚህ ደግፈሻል የምትሉ ካላችሁ ጀማልን እንደማንም ሰው የታለ ዶክተር እንደማንም ሰው አምጥ የታለ ዶክተር ነው ሌላ አንቺ የሚናገረው አንቺ ነሽ ለራስሽ። ማኔ እዚህ ጋር ራሴ ስናገር ራሴ ወክዬ ነው የምናገረው። ዶክተር ፕሮፌሰር ዶክተሩም ተናገረኛል፣ እኔ ያልተናገርኩትም አላውቀውም። ለማንኛውም እኔ ሀጂ አወል ራሳቸውን በቪዲዮ የተናገሩት መስረጃ አለን። ራሳቸው ሀጂ አወል የተናገሩት እዚህ ጋር ሀጂ አወልን ምን ብላ እንደተናገረች መጀመሪያ እንስማ፣ እንሄድበታለን። እያንዳንድ ከነ ሀጂ አወል የተናገሩትን ጭምር መስማት አለባችሁ። ኦኬ፣ ሀጂ አወል የተናገሩትን ማለት ነው። ይሄ ነው ሀጂ አወል ስለሷ የተናገሩት። እንዴት ናችሁ የኔ ልጆች? ሁላችሁም ባላችሁበት ቦታ አላህ ይጠብቅልኝ፣ አላህ ይጠብቃችሁ። እንግዲህ እቺን ቪዲዮ ለመስራት የተገደድኩት በዚህ ሰሞን የሚናፈስ ወሬዎችን ነው። ወንድማችን ሀላል የሚባል ሚዲያ እና እንደዚሁም ከባልደረቦቹ በኔ ላይ ያመጡትን የመከራና ከባልደረቦቹ ሲሉ ማን ናቸው? እነማን ናቸው? እነማን ናቸው? ማን ነው እሱን ቤቱ የጋበዘችው ቀን ሀጂ በውስጥ ጽፈውላት ስንቴ ደጋግመው ጽፈዋል።
ሀጂ ሲመጡ ይሄን ነገር እዚሁ እኔ ጋር ትጠይቋቸዋላችሁ። በተደጋጋሚ ጽፈውላታል። ይሄን ግለሰብ ተይ በእኔ የደረሰ ሊነግሯት ኢግኖር ነው ያደረገቻቸው። ሀጂ አይዋሽም፣ ትልቅ ሰው ናቸው። እንግዲህ ባለፈው 15 ቀን ይሆናል በውስጥ ለአሲያ በዚህ ጉዳይ ስትገባ ከሀላል ጋር መስራት ስትጀምር ባክሽ እንደዚህ በድሎኛል ብዬ በውስጥ እስቲ ሀይ በይኝ አናግረኝ ብዬ አድርጌላት ነበረ። ሐሙስ ልታቀርበው ወደ ኢሮብ ነው ወይ ማክሰኞ አካባቢ ነበረ ያላኩላት። ድምፅ እስካሁን አልሰጣችኝ። ድምፅ አልመለስችላቸውም። አያችሁ፣ እኔ ስለማቅ ነው እያየች ኢግኖር እንደምታረግ በዋትሳፕም ሌላውም ሰው ሲጽፍላት ኢግኖር እንደምታረግ ሁላችሁም ታውቁታላችሁ። በዚህ ላይ አንናገርም። የፈለገችው መርጣ ነው የምትመልሰው። ሳምንት ደግሞ ሙቤጋ በእኔ የደረሰው በማንም እንዳይደርስ ብዬ በጻፍኳት ኮመንት ነገሩ እየተናፈሰ ጉዳዩ ከተሰራ ወደ 2 ወር ያልፋል። አሁን ግን እንደ አዲስ ያው የተካሄደ ይገኛል። ብዙ በደል ነው የተደረገብኝ። አይለቀቅም የተባለ ቪዲዮ ለቁብኛል። አይለቀቅም ብሎ የሰሩት ቪዲዮ ለቁብኛል። ይሄን ነገር እንደዚህ ሀጂ ላይ እያረገ ኢቭን እንኳን እሷ ለሀቅ ብትቆም ኖሮ የሀጂ የለቀቀውን ቪዲዮ ታስጠፋው ነበረ። አጥፋ ይህን ቪዲዮ። አባትህ ናቸው፣ ትልቅ ናቸው። ተው አንቱ ቤቷ ቁጭ ብሎ አንተ እያለ እየናቃ ሲያወራቸው እነዚህ አባታችን ትልቅ ሰውን በእነሱ ላይ ደግሞ የደረሰውን በደል ዛሬ እኔ በማታ ቪዲዮ ሰራላቸዋል። 72 ሰዓት ሰጥቷታል ለሚስትየው አልመልስም ብላለች። እሺ ኡስታዝ አስገባለሁ ና አሁን ኡስታዝ ስለሆነ ሪስፔክት አድርጌ አስገባዋለሁ። አንዳንድ በጣም ጽፎልኛል፣ ሌሎቹ አላስገባችሁ ማለሽ። ከዛ እንሄዳለን በዚህ ነገር ላይ ሙቤ ታች ልሁን እንዴ? ታች ልሁንልህ እንዴ? ሀቢቢ አብሽር፣ ሀቢቢ አብሽር። እኔ አንተ ስለሆንክ ነው በዚህ ነገር ላይ ያው ያስገባው እንጂ ማንም አላስገባም። በዚህ ነገር ላይ ኡስታዝ እዛ ጋር የተናገሩት ነገር በዚህ ላይ ረድ መስጠት አለብን። ኡስታዝ አንተም ሻሂር ነህ፣ እኔ እናንተን አከብራለሁ። ኡስታዞቼ ናችሁ። በምትመክሩኝ አንድ የእናንተን ነገር አልጥስም፣ አክብራችኋለሁ። እዚህ ጋር ትልልቅ ኡስታዞች አሉ አልነበሩም? ትናንትና ማታ ሙባረክ ይሄን ነገር እሺ መርሐባ ሰማን ወጣን የምትመክሩኝ ነገር ላለሁ ግን ዛሬ ትናንትና እዛ ጋር ሰብስባ ስለኔ ስታወራ የነበረው እሷ እንደዚህ አንገቷን ደፍታ ሌላው እዛች ጋር ሲሰድ አጀማመሩ ቪዲዮ ላይ እኔ ስለሌላ ሰው እዚህ ቤት ላይ ስም ሊነሳ አልፈልግም አለች። ታዲያ እዛች ጋር ቁጭ ብሎ የኔን ስም ሲያነሱ የነበረው አፏን ዘግታ ዝም ብላ ቁጭ ብላ በቃ ልክ የኔ ስም እንደዚህ አንገቷን ደፍታ ትሰማ ነበር። ሳሆነና ኡስታዝ ቪዲዮ አለ። ነገሩ እንዴት መሰለህ ሙቤ፣ ነገሩ እኔ አላነሳም እናንተ ሂዱበት ነው እኮ። እናንተ ሂዱበት በሉ በቃ ይሄ ነው ነገሩ። እንደዛ ነው እያየን እኮ ነው ቁጭ ብለን እኔ አላነሳም እናንተ ላስላስ አርጉ፣ እናንተ ሂዱበት። እነ ዶክተር እነ የድሬ ዱርዬ እናንተ ሀጂንም አውጪ ካለሽ ስለኔ አውጪ። ምንም የለሽም አንቺ። የ10 ቀን ጫት ያረጀ ጫት ቅመሽ ገብተሽ ዝም ብለሽ አትረባበጭብን እዚህ ላይ መርቅነሽ ገብተሽ መጀመሪያ ራስሽን አስተካኪ። አንቺ ስለኔ ሳታወሪ ደረቅ ጫት ቅማ እኮ ነው ሻሽ ምናምን እዛ ቀማቅመሽ የምትገቢ በድምፅሽ እኮ ያስታውቃል። መርቅነሽ እንደገባሽ ራስሽን መጀመሪያ አስጪ። ስለኔ እንትን ሳታወሪ አርፈሽ ተቀመጪ። አንቺ ራስሽ አጨብጫቢ እንዴ። አላህ ሂዳያ ይስጠው። አላህ ቀጥተኛ መንገድ ይስጠው። ቀጥተኛ መንገድ ይስጠው አይደለም የሚባለው፣ አላህ ቀጥተኛ መንገድ ይምራው ነው የሚባለው። ይምራው ነው የሚባለው። ከፍ ያደረገው ማንም ዝቅ ያደረገው። አንቺ እሷ የአንቺ ቤት ከፍ አድርግቶታል። እዚህ ላይ ተሸክመሽ አስቀምጫት። የአሲያን በአፉ አወጣው እኮ አዘጋለው። ቴሌግራም ብዙ ነገር እስኪ ታምጣልኝ፣ በአፍ ያወጣውበትን ታምጣ። እኔ በዚህ ጉዳይ ላይ ዘውጁን አያሉ እህቶቻችን ለሚያበላሹ እንደዚህ በእስልምና የሚነግዱ አስቆማቸዋለሁ፣ አካውንታቸውም ይዘጋል ብያለሁ። ሳህ ኡስታዝ ሳህ በዚህ መንገድ ላይ የሚሳተፉ ሁሉ ሳህ እኛ ውሸቷ ዘጋት ፐርፐዝ ይዘን ነው እንጂ የተነሳ ነው። ሌላ ማንንም ልንነካ አይደለም። ለምን የፈለገ በዲን አትሸኩሉ። የፈለገ ይሄ ዘመናዊ የሚዲያ ዚና
የሚዲያ ንግድ እንዲቀጥል የሚፈልግ ካለ የልጁን ኮንታክትን ይሰጠዋለሁ። በግል እየሄደ ከሱ ጋር ማጧጣፍ ይችላል። የፈለገ ሴት ማለት ነው። ከዛ በተረፈ ግን የደረሰውን ዙልም የደረሰውን በደል እያየን ላነስኩት ቢዙልም በበደል ላይ ዝም አንልም። ነገራችን ላይ ጀማ 800 ሰዎች አለ። ለምንድን ነው ታብታብ የማታደርጉት? 100 ሺህ እንኳን ዋስሮን ጎዚ ጋይስ ለመቅዳት ብቻ ተምጡት ሪኮርድ ለማድረግ ታብታብም እያደረግ ኢንሻአላህ። ኦኬ ኡስታዝ ቀጥላፉ በለኝ። ሂስድ ምናምን አትበሉ። እዚህ ሂስድ ምናምን ሐዲሱን ለራሳቸው ያዙት። እዚህ ጋር በሂስድ የተቀመጠ የለም። ስንት ሴቶች አልቅሰው ነው እኛ እዚህ ጋር መጣ ነው። አባት አልቅሰው ነው ደምን ባልቅሰው የሀገር ሽማግሌ የሆኑ ሰውዬ ደምን ባልቅሰው ነው እኛ እዚህ ጋር መጣን የተቀመጥ ነው። በማን ነው ሂስድ? በሷ ለምን ነው ሂስድ? በምንድን ነው የሚታሰደው? እኔ ግረም ይገባኝ ማለት ነው። ንግዳችሁን ምናምን ትላላችሁ። የምን ንግድ ነው? ምንድን ነው እዚህ ጋር ንግድ ያለው? ሀጂ አወል ለኛ ውለታ እንዲውሉልን ነው እኛ እዚህ የመጣ ነው። ዛሬ ማታ ጠብቁ። ሀጂ ጎበዝ እንዲሉም ነው እኛ እዚህ የመጣ ነው። እኛ እኮ ያልነው ሀጂን በድሎኛል ብለው እሳቸው የመጡት የት ነው? ሙቤ ሚዲያ ጋር ናና መልስ ስጥ። አለቀ። ሄድበት። እሺ መተህ መልስ ልስጥ አልቻልኩም። እሺ ቤተሰብ ልክ ናችሁ። እንሂድበት። ሄዱበት እያሉ ነው። በቪዲዮ እንዲያየን እንሂድበት። ይመጣል እናየዋለን። እንዴት እንደምስቅ ሳቂ አያችሁ። አንገቷን ደፍታ ስቃለች ያለች ሂጃባ እንደዘብቃ ምናምን። አቤት ማስመሰል ከሁሉ ይችልበታል። በጣም በጣም ቬሪ ሶሪ በጣም አዝኛለሁ። Are you talking really? በጣም Are you sure? ቢኮዝ ሐቁ Are you sure? አላህም ያውቃል፣ ሀጂም ያውቃሉ። ሐላል ሆም ወስቱዱ ውዝ ሐላል ሆም እና ሀጂ አሲያ አረባኮት ማዘጋት ምንድን ነው ያደረገችው? ራሱ የሀጂ ስም እንዳይጠራ ቁሙ የምትል አይደለችም እንዴ? የሀጂን ሀቅ እንድትወጣ ብትፈልግ ኖሮ ሂዱ። ነገሩን ሙቤ ይዞታል። ትናንትናም ገብቶ ሲናገር ነበረ። ሂዱና እዛ ጉዳዩ ጨርሱት። ከሙቤ ጋር እኔ ምንም ነገር ጸብ አልፈልግም፣ ሰላም ነው። ሂዱና ሙቤ ጋር እዛ ሂድና እንደጀመርከው ጠይቅ ትል ነበር። አንድ ሰሞን አንተ ትብስ አንቺ ትብሽ ሲባባሉ የነበሩ ሁለት የትልቅ ቀላሎች ዛሬ ላይ አንተ ብስብስ አንቺን ብስብስ ወደ ማለት ውስጥ ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄንን ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ እንድታስቀምጡልኝ እኔ እፈልጋለሁ ማለት ነው። በነገራችሁ ላይ የፉክክር ቤት ሳይዘጋ ያድራል ይባላል። እነዚህ ሁለት ሰዎች አንድ ሰሞን አብሮ ሲሰሩ የነበሩ በነገራችን ላይ የሆነ አባባልም አለ። ሌባ እኮ ሲሰርቅ ይስማማል፣ ሲካፈል ግን ይጣላል። ምንድነው የተሰረቀው? ምንድነው የተካፈለው እንዳትሉኝ ማለት ነው። እነዚህ ሰዎች አንድ ሰሞን አንድ ላይ ተቀምጠን በአንድ ማንኪያ ካልበላን ካልጎረሰን ሲሉ የነበሩ ሰዎች ናቸው። ዛሬ ላይ እከሊት ለምትባለዋ እከሊት ተብየዋ እከሊት ተብየው እያሉ ሚዲያ ላይ ወጥቶ ከአንድ ሙስሊም የማይጠበቅን እንካ ሰላምታ የሚሰጣጡት ማለት ነው። እነዚህ ሰዎች በእድሜ ከ40ዎቹ በላይ ሜቢ 50ዎቹ ውስጥ ሊገቡ ይችላሉ። የቤተሰብ አስተዳዳሪ ናቸው። በዛ ላይ ደግሞ ከጥቁር ጸጉር ወደ ነጭ ጸጉር የተሸጋገሩ ሰዎች ናቸው ሁለቱም ማለት ነው። እዚህ ጋር ግን ልብ ልትውሉት የምፈልገው ነገር ሙቤ ተብየውም ይሄ ትልቅ ቀላል የሚሆን ለእስልምና አዝኖ ለእህቶቹ አዝኖ አይደለም። አስያ ተብየውም እንደዛው ለእህቶቹ አዝና ለሙስሊሞች አዝኖ አይደለም። እነዚህ ሰዎች እናንተ ያልተረዳችሁት የግል ጥላቻ አለባችሁ። እሷም ከሱ መብለጥ ትፈልጋለች፣ እይታ ማግኘት ትፈልጋለች። ሞር ደግሞ እሱ ደግሞ በጣም የወንድ ቅናተኛ ከሷ በልጦ እይታ ማግኘት ትኩረት ማግኘት ይፈልጋል። በሰዎች ዘንድ መመስገን ይፈልጋል። ትልቅ ነገር ሰርቶ ቢሆን እኮ ችግር የለውም። ትንሽ ነገር ሰርቶ በብዙ መመስገን ይፈልጋል። ጎበዝ ጎበዝ ጀግና ጀግና እንዲባል ይፈልጋል።
አዋቂ ነህም እንዲባል እንዲመሰከርለት ይፈልጋል። በጣም አቴንሽን ሲከር ከሆኑ ሰዎች ውስጥ አንዱ እሱ ነው። እነዚህ ሰዎች የግል ጥላቻቸውን የግል ፉክክራቸውን እስልምናን ተገን አድርገው እስልምናን ዣንጥላ አድርገው በእስልምና ተጠልለው ለእስልምና ያዘኑ ለሙስሊሞች ያዘኑ መስለው ወደ እስልምና ውስጥ ገብቷል ማለት ነው። ማለት በእስልምና ይጠለላሉ። እነዚህ ሰዎች ችግራቸው የእስልምና ለእህቶች አዝኖ ምናምን አይደለም፣ የግል ጥላቻ አለባቸው። እሱም ለሷ ጥላቻ አለበት፣ እሷም ደግሞ የሱ ጥላቻ አለባት። በግል እኔ እበልጣለሁ በሚል ይሄ በማይጠቅም ፉክክር በማይጠቅም እይታ ማለት ነው። ገባችሁ? ሁለቱም በጣም ይፎካከራሉ። ይሄ አገር ያወቀው ፀሐይ የሞቀው ነው። ግን በጣም ያናደደው ደግሞ የግል ጥላቻቸውን ወደ እስልምና አምጥተው በእስልምና ሽፋን ሲሆኑ በእስልምና ሲጠለሉ ማየት በጣም ያማል። በዚህ ውስጥ ደግሞ መጠቀሚያ የሚያደርጓቸው ሰዎች አሉ። ማን ናቸው ካላችሁ በደንብ እንድታዳምጡኝ የምፈልገው ሙቤ የሚባለው የትልቅ ቀላል እኚህ ሼህ የሚባሉትን ወይም እኚህ ትልቁ ሰውዬ ሰሞኑ ሲወራባቸው የነበሩ ሰዎችን አባትን እና እሳቸውን መጠቀሚያ ወይም ደግሞ የጦስ ዶሮ ማድረግ ይፈልጋል። እሷም ደግሞ በዛ በኩል ያለችው እሳቸው ያገቧት የነበረችው ልጅና ሌሎችን አንዳንድ ሰዎች መጠቀሚያ ማድረግ ወይም ደግሞ ማገዶ መሆን የሚፈልጉ ወይም መጠቀሚያ የሚያደርጓቸው ሰዎች አሉ። እነዚህ ሰዎች እነዚህን ተጠቅመው የግል ጥላቻቸውን በሚዲያ ላይ እንካ ሰላምታ መባባል ውስጥ ገብቷል። እናንተ ችግር ካለባችሁ በውስጥ መፍታት እኮ ትችላላችሁ። እኛ ትልልቅ ኡስታዞች አሉ። ለምንድን ነው ችግራችሁን በውስጥ ማጨርሱት? ለምንድን ነው እስልምናንና ሙስሊሞችን የማንም መላገጫና ማላገጫ ሚዲያ ላይ የምታደርጉት? ሙቤም አሲያም ማለት ነው። እናንተ ሁለታችሁ የግል ጥላቻ አለባችሁ። እኔ ካንቺ በልጣለሁ፣ እኔ ካንተ በልጣለሁ፣ ባልሽ ከባሌ ይበልጣል እንደሚባለው በቃ ፉክክር ውስጥ ገብታችኋል። ፉክክራችሁ በውስጥ ብትጨርሱት መልካም ነው። በተለይ ሙቤ የሚባለው ሰውዬ በጣም ነገር አያያዥ፣ በጣም ተኳሽ፣ በጣም ይሄ የትልቅ ትንሽ ቢያንስ እንኳን አንተ ከጥቁር ፀጉር ወደ ነጭ ፀጉር ገብተሃል አይደል እንዴ? ስለዚህ ነገሮችን ከማጋጋል ይልቅ ነገሮችን እንትን ከማለት ይልቅ በግል ብትጨርሱት መልካም ነው ብዬ አስባለሁ። አረብኛ ደግሞ አታውቂም ትላለህ አንተ። አረብኛ ታውቃለህ እንዴ? እኔ እናንተ እኮ አረብኛ እንነጋገር ቢባል ወላሂ እኔ በጣም ነው ካንተ የበለጠ የምችለው ማለት ነው። አንተ አረብኛ እችላለሁ ማለት የለብም። ላሲያ አንቺ አረብኛ አትችይም ብለህ በሱ አረብኛ አንተ ሙድ ትይዛለህ። እኛ ደግሞ አንተ ስትናገር በአንተ አረብኛ ደግሞ እኛ ሙድ እንይዛለን። አረብኛን በደንብ የምንናገር የምናቅ ሰዎች ማለት ነው። አንተ በአንተ ቤት አረብኛ አቀላጥፈን የምታወራው ካንተ በላይ አረብኛ የሚያወራ ሰው የለም። መለስ ብለህ በሱ አረብኛ ደግሞ ሙድ ትይዝባታለህ። እኔ ነኝ ኤዲቲንግ ሁሉ ያስተማርኩሽ፣ እኔ ነኝ እንደዚህ ያስተማርኩሽ ትላለህ። ያንተ እውቀት እኮ የሚመዘነው ያንተ አዋቂነት የሚመዘነው እውቀት ባላቸው ሰዎች ነው። አረብኛ አትችልም ስትላት ያንተ አረብኛ የሚመዘነው አረብኛ በሚችሉ ሰዎች ነው። አንተ አረብኛ እንዶ ካንተ አረብኛ የሱ አረብኛ 100 እጥፍ ነው የሚሻለው። ይሄንን ምነግር አረብኛ የሚችሉ ሰዎችን በእነሱ እይታ ስትታይ ማለት ነው። ስለዚህ ነገራችሁን አብረዳችሁ በውስጥ ጨርሱ ነው ማለት ነው። አመሰግናለሁ። ይሄንን ቪዲዮ ላይክ፣ ሼር፣ ፖስት አድርጉ። ሀሳብ አስተያየት ካላችሁ